ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹ ነው። በደቡብ አፍሪካ እየተፈጸመ ያለውን የኢትዮጵያውያን ግድያ በሚመለከት የኢትዮጵያ ልዑክ ወደ ሀገሪቱ ለማቅናት ማቀዱ ተገለጸ። በአወዛጋቢ ሂደት ከእስራኤል የሀገርነት እውቅና ያገኘችው ሶማሊላንድ በቅርቡ በእስራኤል ኤምባሲ ልትከፍት ነው። ዓለም አቀፍ አልሁዳ እስላማዊ ባንክና ኢኮኖሚክስ ማዕከል ለኢትዮጵያ የፋይናንስ ባለሙያዎች ነፃ የስልጠና ፕሮግራም ሊያካሂድ ነው። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ጽዮን ላይኩን ነኝ። ወደ ቀዳሚው ዜናችን ስናልፍ በደቡብ አፍሪካ እየተፈጸመ ያለውን የኢትዮጵያውያን ግድያ በሚመለከት የኢትዮጵያ ልዑክ ወደ ሀገሪቱ ለማቅናት ማቀዱ ተገለጸ። የውጭ ጉዳይ ሚኒስቴር በሰጠው ሳምንታዊ መግለጫ ላይ በደቡብ አፍሪካ በኢትዮጵያውያን ዜጎች ላይ እየደረሰ ያለውን ግድያ በሚመለከት የኢትዮጵያ ልዑክ ቡድን ወደ ስፍራው ሊያቀና መሆኑን አስታውቋል። ዝርዝር አለን። በደቡብ አፍሪካ በተለይም በጆሃንስበርግ በፕሪቶሪያና በተለያዩ ከተማዎች የሚኖሩ ኢትዮጵያውያን ለዓመታት በአካባቢው ተወላጆች የዜኖፎቢያ ወይም የውጭ ዜጎች ጥላቻ ጉዳይና በስርቆት ፍላጎቶች የጥቃቶች ሰለባ ሲሆኑ ቆይተዋል። በቅርብ ጊዜያት ደግሞ የትጥቅ ዘረፋና ለገንዘብ ሲባል ሰዎችን የማገትና የመግደል ወንጀል በከፍተኛ ሁኔታ መጨመሩ በኢትዮጵያውያን የደቡብ አፍሪካ እንዲሁም የሌሎች አፍሪካ ሀገራት ዜጎች ማህበረሰብ ዘንድ ስጋትና ድንጋጤን ፈጥሯል። በደቡብ አፍሪካ በተለያዩ አካባቢዎች በሚኖሩና የንግድ ስራ ላይ በተሰማሩ ኢትዮጵያውያን ላይ የሚፈጸሙ ጥቃቶች፣ ዘረፋዎችና የእገታ ወንጀሎች እንዲሁም ግድያዎች በከፍተኛ ሁኔታ ማገርሸታቸውን ተከትሎ የኢትዮጵያ መንግስት ጉዳዩን በትኩረት እንደሚከታተለውና የዜጎችን ደህንነት ለማስጠበቅ ዲፕሎማሲያዊ እንቅስቃሴዎችን እያደረገ መሆኑን አስታውቋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በሰጡት ሳምንታዊ መግለጫ በደቡብ አፍሪካ የሚገኙ ዜጎችን ደህንነት ማረጋገጥ አሁን ላይ የሀገሪቱ የዜጋ ተኮር ዲፕሎማሲ ዋነኛ ትኩረት መሆኑን ገልጸዋል። በዚህም መሰረት ከሰሞኑ የኢፌዴሪ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በህንድ በተካሄደው የብሪክስ የሚኒስትሮች ስብሰባ ጎን ለጎን ከደቡብ አፍሪካው የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር ሮናልድ ላሞላ ጋር መወያየታቸው የተነገረ ሲሆን በተመሳሳይ በአዲስ አበባ ደግሞ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋይ በኢትዮጵያ የደቡብ አፍሪካ ባለሙሉ ስልጣን አምባሳደር የሆኑትን ኖሶቫሎሲን ወደ ጽህፈት ቤታቸው ጠርተው ማነጋገራቸውን ገልጸዋል። እንግዲህ ይህንን ነገር የበለጠ ክትትል ለማድረግም የሁለቱ ሀገራት ተቋማት የኢትዮጵያውያን ደህንነት ለማረጋገጥና መሰል ጥቃቶች ከመግታት አንጻር በጋራ መስራት እንደሚገባቸው ሁለቱም ተስማምተዋል። በኢትዮጵያ መንግስት በኩል በቅርቡ ይህንኑ ክትትል የሚያደርግና ለጋራ መፍትሄ የሚሰራ አንድ የልዑካን ቡድን በቅርቡ ወደ ደቡብ አፍሪካ የሚንቀሳቀስ ይሆናል። የደቡብ አፍሪካ መንግስት ኢትዮጵያውያንን ጨምሮ በማንኛውም የውጭ ሀገር ዜጋ ላይ የሚፈጸሙ የጥላቻና የወንጀል ድርጊቶችን እንደማይደግፍ ለውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ መግለጹ የተነገረም ሲሆን የሀገሪቱ የጸጥታ አካላት በጥቃቶቹ ዙሪያ ጥብቅ ምርመራ እያደረጉ መሆኑና የደረሱበትን ውጤት ለኢትዮጵያ መንግስት እንደሚያሳውቁ ማረጋገጣቸውም ተገልጿል። በተመሳሳይ አምባሳደር ነቢያት ጌታቸው በመግለጫቸው በሳውዲ አረቢያ ስለሚኖሩ ዜጎችና ስለ ኢትዮጵያ መንግስት ዲፕሎማሲያዊ እርምጃም አንስተዋል። በሳውዲ አረቢያ የሚኖሩ ዜጎቻችንን በተመለከተም ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በጽህፈት ቤታቸው ከትናንት በስቲያ የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር ኢንጂነር ዋሊድ ኤልኸርጂን ተቀብለው በሁለትዮሽና በቀጣናዊ በሆኑ ጉዳዮች ላይ አወያይታቸዋል። በሳውዲ አረቢያ የሚኖሩ ዜጎቻችንን ደህንነት ጉዳይ በተመለከተ ነው። በተለይም ህጋዊ የስራ ስምሪት እድሎች እንዲሰፉ ማድረግ ወሳኝ መሆኑን በዚህ ውይይት ላይ አንስተዋል። የሳውዲ አረቢያው የውጭ ጉዳይ ሚኒስትርም ሀገራቸው ከኢትዮጵያ ጋር ላላት ግንኙነት ላቅ ያለ ስፍራ እንደምትሰጥ ገልጸው ህጋዊነትን የተከተለ የስራ ስምሪት በሳውዲ አረቢያ ለሚገኙ ኢትዮጵያውያን ሰራተኞች ደህንነት መረጋገጥ ቁልፍ ጉዳይ መሆኑን እንዲሁ ምክትል ሚኒስትሩ ገልጸዋል። በተለይም ከቅርብ ጊዜያት ወዲህ በሳውዲ አረቢያ የሀገሪቱን ህጎች ጥሰዋል በሚል ቁጥራቸው ከፍተኛ የሆነ ኢትዮጵያውያን የሞት ቅጣት ፍርድ እንደተላለፈባቸው በተደጋጋሚ ሲነገር ቆይቷል። የውጭ ጉዳይ ሚኒስቴር ከዚህ ቀደም በነበረው መግለጫው ሚኒስቴር መስሪያ ቤቱ ከኤምባሲው ጋር በመተባበር ይህንን ቅጣት የሚያቀልበትን መንገድ እንደሚፈልግ መግለጻቸው አይዘነጋም።
በአወዛጋቢ ሂደት ከእስራኤል የሀገርነት እውቅና ያገኘችው ሶማሊላንድ በቅርቡ በእስራኤል ኤምባሲ ልትከፍት መሆኑ ተሰምቷል። ይህ የነጻ መንግስትነት እውቅና በርካቶች ተቃውሞ ቢገጥመውም ሶማሊላንድ እስራኤል ውስጥ ኤምባሲ መክፈቷን የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር አወድሰውታል። ሩሃ ግርማ ተጨማሪ አላት። የሶማሌላንድ የሉዓላዊ ሀገርነት የእውቅና ጥያቄ በአውሮፓውያኑ 1960 ከብሪታንያ እንዲሁም ደቡባዊቷ ሶማሊያ ከጣሊያን ቅኝ አገዛዝ ነጻ በወጡ ማግስት የሚጀምር ነው። ሶማሌላንድ ከብሪታንያ ነጻ በወጣች በአጭር ጊዜ ውስጥ በፈቃዷ ከሶማሊያ ጋር ተዋህዳ የነበረ ሲሆን በእነዚህ አጭር ቀናት ውስጥ እንደ ሉዓላዊ ሀገር ካወቋት ከ30 በላይ ሀገራት መካከል አንዷ እስራኤል ነበረች። ሆኖም በአውሮፓውያኑ 1980ዎቹ በግዛቲቱ አብላጫ ቁጥር ያለው የኢሳቅ ጎሳ አማጺ ቡድን የማዕከላዊውን የፕሬዝዳንት ዚያድ ባሬ ወታደራዊ መንግስት አፈናና መድሎ በመቃወም የትጥቅ ትግል ማካሄድ ጀመረ። ሶማሊያም በእርስ በርስ ጦርነት ውስጥ ገባች። ቡድኑ ከሌሎች ታጣቂ ቡድኖች ጋር በመተባበር የዚያድ ባሬን መንግስት በአውሮፓውያኑ 1991 ከጣለ በኋላ ብዙም ሳይቆይ ነበር ሶማሌላንድ ነጻ ሀገር መሆኗን ያወጀችው። በዚህም ራሷን ከሶማሊያ የገነጠለችው ሶማሌላንድ በቅርቡ የነጻ መንግስትነት እውቅና በሰጠቻት እስራኤል ኤምባሲ እንደምትከፍት የሶማሌላንድ አምባሳደር በኤክስ ገጻቸው አስታውቀዋል። እስራኤልም በሶማሌላንድ ዋና ከተማ ሀርጌሳ ኤምባሲ ትከፍታለች ተብሎ እንደሚጠበቅ አምባሳደር ሙሐመድ ሀጊን በዚሁ መልእክታቸው ገልጸዋል። ሶማሌላንድ እስራኤል ውስጥ ኤምባሲ መክፈቷን የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር የሁለቱን ሀገራት ግንኙነት ይበልጥ የሚያጠናክር ጠቃሚ እርምጃ ነው ሲሉ አወድሰውታል። ሶማሌላንድ ኤምባሲዋን በተለይ በእስራኤል ዘላለማዊ መዲና በሆነችው በኢየሩሳሌም ለመክፈት የወሰነችው ውሳኔ እስራኤል እንደ አውሮፓውያን አቆጣጠር በ2025 ለሶማሌላንድ በይፋ እውቅና የሰጠች የመጀመሪያዋና ብቸኛዋ ሀገር ከመሆኗ ቀጥሎ በሁለቱ ሀገራት መካከል ያለውን ትስስር የበለጠ ለማጠናከር ትልቅና ተጨማሪ እርምጃ ነው ብለዋል። ሶማሌላንድ በአወዛጋቢዋ ከተማ ኢየሩሳሌም ውስጥ ኤምባሲ ከከፈተች በከተማው የተከፈተ ኤምባሲ ቁጥርን 8 ያደርሰዋል። ከሶማሊያ በተናጠል ውሳኔ የተገነጠለችው ሶማሌላንድ ከ30 ዓመታት ዲፕሎማሲያዊ ጥረት በኋላ የመጀመሪያውን የሀገርነት እውቅና ታህሳስ 17 2018 ዓ.ም እስራኤል ሰጥታታለች። ሶማሌላንድ እውቅናውን ያገኘችው እስራኤልና ሶማሌላንድ ፕሬዝዳንት ዶናልድ ትራምፕ የአረብ ሀገራት ከእስራኤል ጋር ዲፕሎማሲያዊ ግንኙነት እንዲፈጥሩ በነደፉት የአብርሃም ስምምነት ማዕቀፍ አንዳቸው ለሌላኛቸው እውቅና ለመስጠትና ሙሉ ዲፕሎማሲያዊ ግንኙነት ለመጀመር መስማማታቸውን ተከትሎ ነው። እስራኤል ባለፈው ታህሳስ ለሶማሌላንድ እንደ ነጻ ሉዓላዊ ሀገር እውቅና ስትሰጥ ሶማሌላንድ የግዛት አካል ናት የምትለው ሶማሊያ የእስራኤልን እርምጃ በሉዓላዊነቴ ላይ ሆን ተብሎ የተሰነዘረ ጥቃት ስትል ተቃውሟን አሰምታለች። የአፍሪካ ህብረት፣ ሌሎች ማህበራትና መንግስታትም እርምጃውን የተቃወሙት ሲሆን እስራኤል ለሶማሌላንድ ሀገርነት ይፋ እውቅና መስጠቷን ተከትሎ የሶማሌላንድና የሶማሊያ እንዲሁም የቀጠናው ዕጣ ፈንታ ምን ሊሆን ይችላል የሚለው ጉዳይ ጥያቄ ካስነሳ ሰነባብቷል። ሶማሊያ፣ ቱርክ፣ ግብጽ፣ ጅቡቲ የአፍሪካ ህብረትና ሌሎች የአረብ እንዲሁም የአፍሪካ ሀገራት ውሳኔውን በጽኑ ተቃውመውታል። በሌላ በኩል ሶማሌላንድ ሌሎች ሀገራትም እስራኤልን ተከትለው እውቅና እንዲሰጧት የአቅሟን እያደረገች ትገኛለች። አንዳንድ ዘገባዎች እንደሚጠቁሙት የተወሰኑ የአፍሪካና ምዕራባውያን እንዲሁም የአረብ ሀገራት ለሶማሌላንድ እውቅና ሊሰጡ ይችላሉ። ዩናይትድ ኪንግደም፣ ዩናይትድ አረብ ኤምሬትስ፣ ኢትዮጵያና ደቡብ ሱዳን ከእነዚህ ሀገራት መካከል ይጠቀሳሉ። ዓለም አቀፍ አልሁዳ እስላማዊ ባንክና ኢኮኖሚክስ ማዕከል ለኢትዮጵያ የፋይናንስ ባለሙያዎች ነጻ የስልጠና ፕሮግራም ሊያካሂድ ነው። የተባበሩት አረብ ኤምሬትስ ዱባይ የሚገኘው ይህ ግዙፍ ማዕከል በኢትዮጵያ እየተስፋፋ ያለውን የወለድ አልባ ባንክና ፋይናንስ ዘርፍ ለማጠናከር መዘጋጀቱን ይፋ አድርጓል። ብዙነህ እንዳለ ዝርዝር አለው። ዓለም አቀፉ የእስላማዊ ፋይናንስ ተቋም ለኢትዮጵያ የፋይናንስ ባለሙያዎች ነጻ የስልጠና ፕሮግራም ማዘጋጀቱን ይፋ አድርጓል። እንደ አውሮፓውያን አቆጣጠር በ2005 የተመሰረተውና የተባበሩት አረብ ኤሚሬትስ ዱባይ የሚገኘው አልሁዳ እስላማዊ ባንክና ኢኮኖሚክስ ማዕከል በዓለም ላይ ከ104 በላይ ሀገራት ጋር በጋራ የሚሰራ ሲሆን ከዚህ ቀደምም በኢትዮጵያ ከወለድ አልባ ፋይናንስ ፎረሞችንና ስልጠናዎችን አካሂዷል። የአልሁዳ ሲአይቢ ዋና ስራ አስፈጻሚ ሙሐመድ ዙቤር ሙጌል እንዳሉት ኢትዮጵያ በአፍሪካ ውስጥ ከወለድ ነፃ የሆነ የፋይናንስ ገበያዎችን በማሳደግ ረገድ በጣም ተስፋ ሰጪ ሂደት ላይ ናት። በዚህም እየተስፋፋ ያለውን የወለድ አልባ ባንክና ፋይናንስ ዘርፍ ለማጠናከር ያለመ ነፃ የቨርቹዋል ሙያ ማበልጸጊያ ስልጠና ፕሮግራም ለማድረግ ዝግጅት መጠናቀቁን ገልጸዋል። ፕሮግራሙ ከሰኔ 3 እስከ ነሐሴ 4 ቀን 2018 ዓ.ም ድረስ የሚካሄድ ሲሆን ለባንክ ሰራተኞች፣ ለኢንሹራንስ ባለሙያዎች፣ ለተቆጣጣሪ አካላት፣ ለማይክሮ ፋይናንስ ባለሙያዎችና ለሌሎች የፋይናንስ ዘርፍ ተዋናዮች የተዘጋጀ ነው። በተቋሙ መረጃ መሰረት ስልጠናውን በወለድ አልባ ባንክነት፣ በታካፉል ኢንሹራንስ፣ በእስላማዊ ማይክሮ ፋይናንስ እና በሸሪያ ተከትለው በሚሰሩ የፋይናንስ ስርዓቶች ላይ
የተግባር ክህሎት ለማጎልበት ያተኮረ ነው። የተቋሙ ዋና ስራ አስፈጻሚ እንደገለጹት ኢትዮጵያ በአፍሪካ ውስጥ በስነ ምግባር የተመሰረተ የፋይናንስ ስርዓትን ለማስፋፋት ከፍተኛ እድል ካላቸው ሀገራት መካከል አንዷ መሆኗን ገልጸዋል። ይህም በህዝብ ዘንድ ያለውን ፍላጎትና እየተሻሻለ ያለውን የቁጥጥር ስርዓት ምክንያት በመሆኑን አክለዋል። ፕሮግራሙ ከኢትዮጵያ ዋና ዋና የፋይናንስ ማህበራት ጋር በትብብር እየተካሄደ ሲሆን እነዚህም የኢትዮጵያ ባንኮች ማህበር፣ የኢትዮጵያ ማይክሮ ፋይናንስ ተቋማት ማህበር፣ የኢትዮጵያ መድህን ሰጪዎች ማህበር እና የኢትዮጵያ ከወለድ ነጻ የፋይናንስ ባለሙያዎች ማህበር ሲሆኑ በኢትዮጵያ የፋይናንስ ዘርፍ እድገት ውስጥ ከፍተኛ ሚና ያላቸው መሆናቸው ተገልጿል። የኢትዮጵያ ባንኮች ማህበር በኢትዮጵያ የባንክ ዘርፍ ልማትን፣ የፖሊሲ ውይይቶችንና የሙያ ብቃት ማጠናከርን የሚያበረታታ ተቋም ሲሆን በወለድ አልባ ባንክ አገልግሎት ስፋት ላይ ትልቅ አስተዋጽኦ እያደረገ ያለ ተቋም ነው። የኢትዮጵያ ማይክሮ ፋይናንስ ተቋም ማህበር በሀገሪቱ ውስጥ ለሚሊዮኖች የሚቆጠሩ ዝቅተኛ ገቢ ያላቸው ቤተሰቦች፣ አርሶ አደሮችና አነስተኛ ንግዶች የፋይናንስ አገልግሎት የሚያቀርቡ ማይክሮ ፋይናንስን ተቋማትን የሚወክል ሲሆን የወለድ አልባ ፋይናንስ አገልግሎት ወደ ህብረተሰቡ ለማድረስ ዋና አጋር መሆኑም ተጠቅሷል። የኢትዮጵያ መድህን ሰጪዎች ማህበር ደግሞ በኢትዮጵያ የኢንሹራንስ ዘርፍ ውስጥ ፈጠራን፣ ሙያዊነትንና የህግ ተገዥነትን በማጠናከር የሚታወቅ ሲሆን የተካፉል ኢንሹራንስ አገልግሎትን በሀገሪቱ እየጨመረ ያለውን ፍላጎት ለማሟላት እየሰራ ይገኛል። እንዲሁም በኢትዮጵያ የወለድ አልባ ፋይናንስ ሙያዊ እውቀትንና የሰው ኃይል ልማትን ለማጠናከር የሚሰራ ቀዳሚ ተቋም መሆኑም ተገልጿል። አዘጋጆቹ እንደሚሉት ፕሮግራሙ በኢትዮጵያ የፋይናንስ አካታችነትን ለማሳደግ ከዓለም አቀፍ መስፈርቶች ጋር የሚጣጣም ጠንካራ የወለድ አልባ ፋይናንስ ስርዓትን ለመገንባት ያግዛል። ለፕሮግራሙ ማመልከቻ እስከ ግንቦት 28 ቀን 2018 ዓ.ም ድረስ ክፍት እንደሆነም ተገልጿል። ተመልካቾቻችን አሁን ደግሞ ባለፉት 24 ሰዓታት የተፈጠሩ የምርጫ ጉዳዮችን ሰብሰብ አድርገን የምናቀርባቸው ይሆናል። የተመራረጡ መረጃዎቻችንን ይስሐቅ ድሬስ እንደሚከተል ያቀርባቸዋል። የኢፌዴሪ ሕገ መንግሥት አንቀጽ 38 የመምረጥ እና የመመረጥ መብትን ይደነግጋል። እኛም ዕለታዊ የምርጫ ነክ ጉዳዮች የሚቀርቡበት የዘገባ መሰናዷችንን አርትስ 38 ብለነዋል። ይህ የምርጫ ዘገባ በአርትስ ቴሌቪዥን የገቨርናንስ ዴስክ ተዘጋጅቶ የሚቀርብላችሁ ነው። ከ32,000 በላይ ወጣቶች በሰባተኛው ጠቅላላ ምርጫ በታዛቢነት እንደሚሳተፉ ተገለጸ። ሊካሄድ ጥቂት ቀናት ብቻ በቀሩት ሰባተኛው ጠቅላላ ምርጫ ከ32,500 በላይ ወጣቶች በታዛቢነት እንደሚሳተፉ የኢትዮጵያ ወጣቶች ፌዴሬሽን አስታውቋል። የፌዴሬሽኑ ዋና ስራ አስፈጻሚና የኢትዮጵያ ወጣቶች ድምፅ ድርጅት ዋና ዲሬክተር አቶ ዮሴፍ አበራ ወጣቶቹ የምርጫ ታዛቢነት ስራቸውን በመላው ኢትዮጵያ በሚገኙ ከ56,000 በላይ የምርጫ ጣቢያዎች እንደሚያከናውኑ ገልጸዋል። አቶ ዮሴፍ ተቋማቸው 35,000 ታዛቢዎችን የማሰማራት እቅድ እንደነበረውና በዚህ ሳምንት በሚጠናቀቀው ታዛቢዎች ምዝገባ ቀሪ ቀናት ተጨማሪ ታዛቢዎችን ለማስመዝገብ እየተሰራ እንደሆነ ነው ያነሱት። ከዚህ ቀደም የታዛቢዎች ስልጠና መሰጠቱን ያስታወሱት ዋና ስራ አስፈጻሚው አሁን ላይ በክልሎች ለሚገኙ የምርጫ አስተባባሪዎች ስልጠና እየተሰጠ እንደሆነ አብራርተዋል። በቅርቡ በሐረር፣ በአዳማ፣ በትግራይና በጋምቤላ ክልሎች ስልጠናው መሰጠቱን ጠቅሰው አሁን ላይ በባህር ዳር ከተማ ለሚገኙ ታዛቢዎች ስልጠና እየሰጡ እንደሆነ ተናግረዋል። ይህ የአስተባባሪዎች ስልጠና በሁሉም ክልሎች የሚካሄድ ሲሆን በዚህ ሳምንት በሲዳማ፣ በአፋር፣ በሶማሌ፣ በደቡብ ኢትዮጵያና ማዕከላዊ ኢትዮጵያ ክልሎች እንደሚሰጥ ጠቁመዋል። ፌዴሬሽኑ አስተባባሪዎች በክልሎች ተከፋፍሎ በተቋቋመው ንዑስ ኮሚቴ አማካኝነት እየሰሩ እንደሆነ የገለጹት ዋና ስራ አስፈጻሚው ለምርጫ ታዛቢነት የተመደቡ ወጣቶች ምዝገባ የተካሄደው በበይነ መረብ ስርዓት አማካኝነት እንደሆነም ተመላክቷል። ምርጫ ቦርድ የኢህአፓው አመራር ራስን ከእጩነት የማግለል ጥያቄ እንደማይቀበል አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ትብብር ለኢትዮጵያ አንድነት የተባለውን ጥምረት በመወከል ለውድድር የቀረቡት አቶ ይስሐቅ ወልዳይ ራሳቸውን ከእጩነት ለማግለል ያቀረቡትን ጥያቄ እንደማይቀበል አስታውቋል። ምርጫ ቦርድ ጥያቄውን ላለመቀበል ያስቀመጠው የመጀመሪያው ምክንያት ከጊዜ ሰሌዳ ጋር የተያያዘ ነው። በዚህም ምርጫ ቦርድ ከእጩነት የመልቀቅ ወይም መሰረዝ ጥያቄን በሕጉ መሰረት ተቀብሎ ሲያስተናግድ የቆየው እስከ ሚያዝያ 23 ቀን 2018 ዓ.ም እንደነበር ገልጿል። በመሆኑም ይህ ጊዜ ካለፈ በኋላ ይህንን አይነት ጥያቄ እንደማያስተናግድ ነው የገለጸው። በተጨማሪም ቦርዱ የድምፅ መስጫ ወረቀቶች ታትመው ወደ ሀገር ውስጥ መግባታቸውን በምክንያትነት አንስቷል። ለምርጫ 12 ቀን ሲቀረው የቀረበ ጥያቄ የህግ መሰረት የሌለው በመሆኑ ቦርዱ ጥያቄውን ያልተቀበለ መሆኑን ያስታውቃል ሲል ምላሽ መስጠቱ ተዘግቧል። የትብብር ለኢትዮጵያ አንድነት እጩ የሆኑት የቀረቡት የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢህአፓ የህዝብ ግንኙነት ኃላፊ አቶ ይስሐቅ ወልዳይ ራሳቸውን ከምርጫው ማግለላቸውን ማስታወቃቸው ይታወሳል። አቶ ይስሐቅ ወልዳይ ትብብሩን በመወከል በአዲስ አበባ ከተማ አራዳ ክፍለ ከተማ ምርጫ ክልል 1 እና 9 ለህዝብ
ተወካዮች ምክር ቤት እጩ ተወዳዳሪ ሆነው ቀርበው ነበር። እጩው ፓርቲ ኢህአፓም ሆነ ትብብር ለኢትዮጵያ አንድነት ምርጫው ተአማኒና ፍትሐዊ እንዲሆን የምርጫ አስቻይ ሁኔታዎችን በተመለከተ ያስቀመጧቸው ቅድመ ሁኔታዎች ባለመሟላታቸው ከግንቦት 10 ቀን 2018 ዓ.ም ጀምሮ ከጠቅላላዊ ምርጫ ሂደትም ሆነ ከእጩነቴ ራሴን ያገለልኩ መሆኑን አሳውቃለሁ ማለታቸው የሚታወስ ነው። ትብብር ለኢትዮጵያ አንድነት ግንቦት 11 ቀን 2018 ዓ.ም በሰጠው ጋዜጣዊ መግለጫ ምርጫው እየተቃረበ ባለበት በአሁኑ ወቅት ህገወጥ ድርጊቶችና ክልከላዎች እየጨመሩ መጥተዋል ሲል መግለጹም የሚዘነጋ አይደለም። ፓርቲው በመግለጫው በጸጥታ ስጋትና በምርጫ አስቻይነት ላይ ወደ ክልሎች በመንቀሳቀስ በተደረገ የዳሰሳ ጥናት በደቡብና በቤንሻንጉል የተንቀሳቀሰው ፓርቲዎችን ጨምሮ ከተለያዩ ባለድርሻ አካላት የተውጣጣው ቡድን የተሻለና መሬት ላይ ካለው እውነታ ጋር የተቀራረበ ሪፖርት ያቀረበ መሆኑን ገልጾ በአንጻሩ በአማራና ኦሮሚያ ክልሎች የተንቀሳቀሰው ቡድን ከ97 በመቶ በላይ አስቻይ ሁኔታ አለ በሚል የተዛባና አሳሳች ሪፖርት ለቦርዱ አቅርቧል ብሏል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ በሳውዲ ፕሮ ሊግ የዋንጫውን መዳረሻ ይወስዳሉ የተባሉ ጨዋታዎችን ጨምሮ የተመረጡ ስፖርታዊ መረጃዎችን ነግራችኋለን። ይጠብቁን። ከፋይዳ ጋር ያልተሳሰሩ የባንክ አካውንቶች መታገዳቸውን ተከትሎ የባንክ ደንበኞች የተለያዩ ቅሬታዎችን እያሰሙ ነው። የኢትዮጵያ ንግድ ባንክ በበኩሉ በሰጠው ምላሽ ለቀረቡ ጥያቄዎች ምላሽ ለመስጠት የተለያዩ አሰራሮችን ተግባራዊ እያደረገ መሆኑን አስታውቋል። ኤፍራታ ይስራ አለም ተጨማሪ አላት። የኢትዮጵያ ብሔራዊ ባንክና የብሔራዊ መታወቂያ ፕሮግራም ደንበኞች የባንክ ሂሳባቸው ከፋይዳ መታወቂያ ጋር እንዲያስተሳስሩ መመሪያ የወጣው በያዝነው ዓመት ታህሳስ ወር ነበር። በዚህም መመሪያ መሰረት የፋይዳ መታወቂያን ከባንክ ሂሳብ ጋር ለማስተሳሰር ከታህሳስ ወር 2018 ዓ.ም ጀምሮ እስከ ግንቦት የተለያዩ ቀነ ገደቦች ሲሰጡ ቆይተው ተራዝሞ የነበረው ጊዜ ግንቦት 6 ቀን 2018 ዓ.ም አብቅቷል። ቀነ ገደቡን ላልፈጸሙ አካውንቶች ባንኮች ከገንዘብ ማውጣትና ዲጂታል ዝውውር ጋር የተገናኘ እገዳ ወይም ዴቢት ፍሪዝ እንዲያደርጉ ስልጣን ሰጥቷቸው እንደነበረ የሚታወስ ነው። በእነዚህ ጊዜያት ፋይዳቸው ከባንክ ሂሳብ ጋር ሳያይዙ የቀሩ ደንበኞች ከቀነ ገደቡ መጠናቀቁ በኋላ ሂሳባቸውን እንዳያንቀሳቀሱ በመታገዳቸው የተለያዩ ቅሬታዎችን ሲያሰሙ ቆይተዋል። ከዚህም አልፎ የተለያዩ ደንበኞች በስልካቸው በኦንላይን ሂደቱን ማጠናቀቃቸውን ቢገልጹም ቶሎ አፕሩቭድ ወይም አውቶራይዝ ባለመደረጉ ምክንያት የባንክ አካውንታቸው ማንቀሳቀስ አለመቻላቸውን እየገለጹ ይገኛሉ። የተፈጠረው መጉላላት ተከትሎ የኢትዮጵያ ንግድ ባንክ በሰጠው ምላሽ የባንክ ሂሳባቸው ከፋይዳ መታወቂያ ጋር ያላስተሳሰሩ ደንበኞች የባንክ አገልግሎት ማግኘት የማይችሉ መሆኑን ገልጿል። በኢትዮጵያ ብሔራዊ ባንክ መመሪያ መሰረት በሀገሪቱ በሚገኙ በተመረጡ ከተሞች ላይ የተከፈቱ የባንክ አካውንቶች ግንቦት 6 ቀን 2018 ዓ.ም ድረስ የነበረው ጊዜ ገደብ የተጠናቀቀ ሲሆን ይህም ከደንበኞች የፋይዳ መታወቂያ ጋር እንዲስተሳሰር የተቀመጠው ቀነ ገደብ መጠናቀቁን ተከትሎ በትዕዛዙ መሰረት ደንበኞች እነዚህን አካውንቶች ማንቀሳቀስ እንዳይችሉ መደረጉን የኢትዮጵያ ንግድ ባንክ አስታውቋል። ባንኩ እንዳስታወቀው በከፍተኛ ሁኔታ የማሳሰር ጥያቄ ወደ ባንኩ እየቀረበ እንደሚገኝ ገልጾ በመሆኑም ባንኩ ይህንን ጫና በመቋቋም ለደንበኞች በሚፈልጉት ፍጥነት ለቀረቡ ጥያቄዎች ምላሽ ለመስጠት የተለያዩ አሰራሮችን ተግባራዊ እንዳደረገ ገልጿል። በሌላ በኩል የባንኩን ሂሳቡን ከፋይዳ መታወቂያ ማስተሳሰር ጋር በተያያዘ ከባንክ ተገልጋዮች ቅሬታዎቹ እየተሰሙ ይገኛሉ ነው የተባለው። የባንኩ ተገልጋዮች እንደሚሉት የቴክኒክ ወይም የመጽደቅ መዘግየት ችግር ቢኖርም እንኳ ደንበኞች የነበራቸውን ገንዘብ አውጥተው እንዲጠቀሙ መፍቀር ነበረበት የሚል ትችት እያቀረቡ ይገኛሉ። ባንኩ ላብነትም ከግንቦት 7 እስከ ግንቦት 12 በተለያየ ምክንያት እንዳይንቀሳቀሱ ከተደረጉ አካውንቶች ውጭ የተሳሰሩ አካውንቶች ደንበኞችን ማንቀሳቀስ እንዲችሉ ተደርጓል ሲል በመግለጫው ያመለከተው። ማርቭለስ ሪል ስቴት ለሶስተኛ ዙር አፓርታማዎችን አስረከበ። ማርቭለስ ሪል ስቴት በሶስተኛ ሳይት የርክክብ ስነ ስርዓት ላይ በኃይሌ ጋርመንት አካባቢ ያገነባቸውን 48 ባለ 3 መኝታ አፓርታማዎች የመንግስት የስራ ኃላፊዎችና ጥሪ የተደረገላቸው እንግዶች በተገኙበት ለደንበኞቹ አስረክቧል። የኩባንያው ማርኬቲንግ ዋና ዳይሬክተር አቶ ረምዚ ሀሰን ድርጅቱ በገበያው ላይ የሚታየውን የግንባታ መጓተት ለመቅረፍና የገባውን ቃል ለመጠበቅ እየሰራ መሆኑን ገልጸዋል። ማርቭለስ ቤቶቹን ከመሸጥ ባለፈ የንብረት አስተዳደር የጥገናና የጥበቃ አገልግሎትን በራሱ ባለሙያዎች ያከናውናል። ቤቶቹ ማህበራዊ ቅርን መሰረት ያደረጉና ለኑሮ አመቺ የሆኑ ሲሆኑ እንደ ደንበኞች ፍላጎት በከፊል ወይንም ሰሚ ፊኒሽድ ወይንም ሙሉ በሙሉ ፉሊ ፊኒሽድ ተጠናቀው ቀርበዋል። እንደ አውሮፓውያን አቆጣጠር በ2022 የተመሰረተው ማርቭለስ ሪል ስቴት እስካሁን ያስረከባቸውን ፕሮጀክቶች በሙሉ ያለ መጓተት በጊዜው እንዳጠናቀቀም ተገልጿል። በአሁኑ ወቅትም በዚሁ አካባቢ የተጨማሪ 4 ሳይቶችን ግንባታ እያከናወነ ይገኛል።
ክቡራን ተመልካቾች በቀጣይ የምናመራው የተመራረጡ ስፖርታዊ መረጃዎችን ወደ እናንተ ወደምናደርስበት ሰዓት ነው። ስፖርታዊ መረጃዎቹን ባልደረባችን ዮናስ ግርማ ይዞ ይጠብቃችኋል። ከመረጃዎቹ ጋር መልካም ቆይታ። እንዴት ቆያችሁን ውድ ተመልካቾቻችን? አሁን ወደ ተመራረጡ ስፖርታዊ መረጃዎች እናመራለን። ዮናስ ግርማ ነኝ፣ አብራችሁን ቆዩ። ወደ ቀዳሚው መረጃችን ስናልፍ የዓለም ዋንጫ ትኬቱን ለመቁረጥ የ90 ደቂቃ ጨዋታ ብቻ የቀረው የኢትዮጵያ ታዳጊ ብሔራዊ ቡድን የመለያ ጨዋታውን ከሞዛምቢክ ጋር እንደሚያደርግ ተረጋገጠ። በሞሮኮ አስተናጋጅነት እየተካሄደ የሚገኘው የአፍሪካ ከ17 ዓመት በታች ውድድር ተሳታፊ የሆነው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ወሳኝ ምዕራፍ ላይ ደርሷል። ቀይ ቀበሮቹ በምድብ 1 ከጠንካራዎቹ ሞሮኮ፣ ግብፅና ቱኒዚያ ጋር ሲደለደሉ በምድቡ ቱኒዚያን አሸንፈው ከግብፅ ጋር አቻና በሞሮኮ ደግሞ ባለቀ ሰዓት በተቆጠረባቸው ግብ ተሸንፈው በ4 ነጥብ በምድባቸውን በሶስተኝነት ማጠናቀቅ ችለዋል። ብሔራዊ ቡድኑ ወደ ዓለም ዋንጫ ለማለፍ የመለያ ጨዋታውን በመጪው ቅዳሜ ከሞዛምቢክ ጋርም እንደሚያደርግ ተረጋግጧል። ቅዳሜ ምሽት የሚደረገውን ጨዋታ ማሸነፍ ከቻሉም በኳታር አስተናጋጅነት ለሚከናወነው የ2026 ከ17 ዓመት በታች ዓለም ዋንጫ በቀጥታም የሚያልፉ ይሆናል። ወደ ወሳኝ ምዕራፍ የደረሰው የኢትዮጵያ ፕሪሚየር ሊግ ሲቀጥል ኢትዮጵያ ቡናና ቅዱስ ጊዮርጊስ ድል ቀንቷቸዋል። 33ኛ ሳምንቱ ላይ በደረሰው የሲቢኢ የኢትዮጵያ ፕሪሚየር ሊግ ወሳኝ ጨዋታዎች ሲደረጉ ኢትዮጵያ ቡና ፋሲል ከነማን 2-1 በሆነ ውጤት ማሸነፍ ችሏል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም በተደረገው ጨዋታ አቡበከር አዳሙ በፍጹም ቅጣት ምት፣ ሀብታሙ አሸናፊ በጨዋታ የኢትዮጵያ ቡናን የማሸነፊያ ግቦች በማስቆጠር ቡናማዎቹ ከ4 ተከታታይ ድል አልባ ጨዋታዎች በኋላ ወደ ድል መልሰዋል። በሌላ የትላንት ጨዋታ ቅዱስ ጊዮርጊስ በብሩክ አለማየሁ ብቸኛ ግብ ሐዋሳ ከተማን 1-0 በሆነ ውጤት ማሸነፍ ችሏል። ፈረሰኞቹን ከሐይቆቹ ባገናኘው ተጠባቂ ጨዋታው በተጀመረ በ8ኛው ደቂቃ ወጣቱ ተጫዋች ብሩክ አለማየሁ ግብ በማስቆጠር ቅዱስ ጊዮርጊስ ሙሉ 3 ነጥብ ይዞ እንዲወጣ ምክንያት ሆኗል። በሌሎች የትላንት ጨዋታዎች መቀለ ሰብዓ እንደርታ ሸገር ከተማን ሲረታ፣ ኢትዮ ኤሌክትሪክ ከድሬዳዋ 1-1 በሆነ ውጤት ተለያይተዋል። ነገም የሳምንቱ የመጨረሻ ጨዋታ ሲደረግ ኔጌሌ አርሲ ከምድረገነት ሽረ ጋር በአዳማ ሳይንስና ቴክኖሎጂም ይገናኛል። የዩሮፓ ሊግ ንጉስ በመባል በሚታወቀው ኡናይ ኤምሬ የሚመራው አስቶን ቪላ የዩሮፓ ሊግ ዋንጫ አሸናፊ ሆነ። በቱርክ ኢስታንቡል በተደረገው የፍጻሜ ጨዋታ አስቶን ቪላ ዋንጫውን ሲያሳካ አሰልጣኝ ኡናይ ኤምሬ 5ኛ ዋንጫቸውንም አሳክተዋል። ጌታውን አበበ በዝርዝር ይነግራቸዋል። የአውሮፓ መድረክ ስፔሻሊስት በመባል የሚታወቁት አሰልጣኝ ኡናይ ኤምሬ አስቶን ቪላን እየመሩ በቱርክ መዲና ኢስታንቡል አዲስ ታሪክ ጽፈዋል። አስቶን ቪላ ከፈረንጆቹ 1996 ወዲህ ለ30 ዓመታት አንድም ዋንጫ ያላሳኩ ሲሆን የምሽቱ ዋንጫ የአውሮፓ ዋንጫን ካሸነፉ ከ44 ዓመታት በኋላ የተገኘ አህጉራዊ ዋንጫ ነው። የእንግሊዙ ክለብ አስቶን ቪላ በኢስታንቡል የጀርመኑን ፍራይበርግ 3-0 በሆነ ሰፊ ውጤት ማሸነፍ አዲሱ የዩሮፓ ሊግ ሻምፒዮን ሆኗል። በኢስታንቡል በተደረገው የፍጻሜ ጨዋታ ዩሪ ቴሌማንስ፣ ኤሚሊያኖ ቡንዲያ እና ሞርጋን ሮጀርስ ለአስቶን ቪላ የተገኙትን የማሸነፊያ ጎሎች ከመረብ አሳርፈዋል። ይህ ድል የአስቶን ቪላን ስም በአውሮፓ መድረክ በደማቁ የተጻፈበት ሆኖ ተመዝግቧል። የትናንት ምሽቱን ጨምሮ 6 ጊዜ በመድረኩ ለፍጻሜ በቁት የ54 ዓመቱ ስፔናዊ አሰልጣኝ ኡናይ ኤምሬ ለ5ኛ ጊዜ የዩሮፓ ሊግ ዋንጫቸውን አሳክተዋል። በተለይም ስፔናዊ ታክቲሽያን በግል ታሪካቸው ለ5ኛ ጊዜ የዩሮፓ ሊግ ዋንጫ በማንሳት ውድድሩ የእሳቸው የግል ንብረት እስከሚመስል ድረስ የዩሮፓ ሊግ ስፔሻሊስት መሆናቸውን በድጋሚ አስመስክረዋል። ስፔናዊ ታክቲሽያን ይህንን ውድድር የማሸነፍ ልዩ ምስጢር ያላቸው ይመስል በሄዱበት ክለብ ሁሉ የድል ታሪክ መጻፋቸውን ቀጥለዋል። የኤምሬ የዩሮፓ ሊግ ወርቃማ ታሪክ የጀመረው ከሀገራቸው ስፔን ሲሆን ከሲቪያ ጋር እጅግ አስደናቂ የሚባል ተከታታይ 3 የዩሮፓ ሊግ ዋንጫዎችን በ2014፣ 2015 እና 2016 በማንሳት የውድድሩ የበላይነታቸውን ማብሰር የጀመሩት። ይሁን እንጂ በዚህ አስደናቂ ጉዟቸው ውስጥ አንድ ጥቁር ነጥብ የነበረ ሲሆን እሱም የለንደኑ አርሰናል በያዙበት ወቅት ያጋጠማቸው ነው። አሰልጣኙ መድፈኞቹን መርተው
ገፍተው በ2019 ለዩሮፓ ሊግ የፍጻሜ ጨዋታ ቢደርሱም በቼልሲ 4-1 በሆነ ውጤት በመሸነፍ ዋንጫውን ሳያሳኩ ቀርተዋል። ይህ ድል ማጣት በአሰልጣኝነት ህይወታቸው በዩሮፓ ሊግ ፍጻሜ የደረሰባቸው ብቸኛው ሽንፈት ሆኖ ሲመዘገብ፣ ነገር ግን ሽንፈት የማይበግረው ስፔናዊ ታክቲሽያን ወደ ሀገራቸው ተመልሰው ቪያሪያልን በመያዝ በ21 አራተኛ የዩሮፓ ሊግ ዋንጫቸውን ማሳካት ችለዋል። አሁን ደግሞ በ26 አስቶን ቪላን በኢስታንቡል ለታላቅ ድል በመምራት የግል 5ኛ የዩሮፓ ሊግ ዋንጫቸውን በትከሻቸው ላይ አሳርፈዋል። ከአርሰናሉ ብቸኛ የፍጻሜ ሽንፈት ውጪ የደረሱባቸውን የፍጻሜ ጨዋታዎች በሙሉ በድል ያጠናቀቁት ኡናይ ኤምሬ ዛሬም የዩሮፓ ሊግ የማይናወጥ ብቸኛ ንጉስ መሆናቸውን ለዓለም አስመስክረዋል። ከ44 ዓመታት በፊት የተመዘገበው ታሪካዊ ድል ኮሜንታሪ በቪላ ፓርክ ስታዲየም አናት ላይ ተሰቅሎ የሚገኝ ሲሆን አሁን ግን ለቪላ ፓርክ አዲስ ታሪክ የተጻፈበትና አዲስ የድል ባነር የሚሰቀልበት ወርቃማ ጊዜ ላይ ተደርሷል። በሌላ በኩል አስቶን ቪላ የዩሮፓ ሊግ ዋንጫን ማሸነፉን ተከትሎ ለእንግሊዝ ክለቦች ትልቅ እድል መክፈት ችሏል። የእንግሊዝ ክለቦች የአውሮፓን መድረክ ሙሉ በሙሉ መቆጣጠራቸው የውድድሩን ሚዛን ያሳየ ሲሆን በኮፊሸንት ህጉ መሰረት እንግሊዝ 5 ክለቦችን የምታሳትፍ የነበረ ቢሆንም አሁን አስቶን ቪላ ዋንጫውን በማንሳቱ በሚቀጥለው ዓመት 6 የእንግሊዝ ክለቦች በቻምፒዮንስ ሊግ የመሳተፍ እድል አግኝተዋል። ወደ መጨረሻው መረጃችን ስናመራ በዓለም ላይ የሚታወቁ አብዛኞቹ ሊጎች ውድድራቸውን በማገባደድ ለአሸናፊ ክለቦች ዋንጫቸውን እየሰጡ ይገኛሉ። ነገር ግን እስካሁን የዋንጫውን መዳረሻ ያልታወቀበት የሳውዲ ፕሮ ሊግ ዛሬ ምሽት በሚደረጉ 2 ወሳኝ ጨዋታዎች የዋንጫውን አሸናፊ ያሳውቃል። በዝርዝር ተመልክተነዋል። በዓለም ዙሪያ የሚገኙ ታላላቅ የዓለማችን ሊጎች አሸናፊዎችን እየለዩ የድል ዋንጫዎችን እያስረከቡ ውድድራቸውንም እያጠናቀቁ ይገኛሉ። ነገር ግን እስካሁን የዋንጫው ባለቤት ማን እንደሆነ በእርግጠኝነት መናገር ያልተቻለበት አንድ ታላቅ ሊግ አለ፣ የሳውዲ ፕሮ ሊግ። የዚህ ሊግ የዓመቱ ዘውድ መዳረሻ ዛሬ ምሽት በሚደረጉ ወሳኝና የመጨረሻ ሳምንት ፍልሚያዎችም ይታወቃል። ዛሬ የመላው ዓለም የእግር ኳስ ወዳዶች አይኖች ሁሉ ወደ ሳውዲ አረቢያ ያተኩራሉ። ዋና ከተማዋ ሪያድም በእግር ኳስ እሳት እየነደደች ትገኛለች። በአንድ በኩል አልናስር፣ በሌላ በኩል ደግሞ አልሂላል የሊጉን ዘውድ ለመድፋት የመጨረሻውን የሞት ሽረት ትግል ዛሬ ምሽትም የሚያደርጉ ይሆናል። ለክብር ለታሪክና ለንግስና የሚደረገው የ90 ደቂቃዎች ፍልሚያ የንጉሶች ጦርነት የሚል ስያሜ የተሰጠው ሲሆን ዛሬ ምሽት የሳውዲ ፕሮ ሊግ የመጨረሻ ሳምንት ጨዋታውን የሚያከናውን ይሆናል። ከምሽቱ ጨዋታ ባሻገር የበርካቶችን ትኩረት ወደ ሳውዲ እንዲሳብ ያደረገው በሳውዲ እግር ኳስ ውስጥ እውነተኛ አብዮት የፈጠረው የ41 ዓመቱ ፖርቹጋላዊው ኮከብ ክርስቲያኖ ሮናልዶ ከክለቡ አልናስር ጋር ለመጀመሪያ ጊዜ የሊጉን ዋንጫ ለማንሳት ዛሬ ምሽት የመጨረሻ ዕድሉን የሚሞክርበትም ነው። በርካቶች ዕድሜውን እየቆጠሩ ይበቃሃል ቢሉትም እርሱ ግን በየጨዋታው መረቦችን በመቅደድና ታሪክን በማደስ ሜዳ ላይ ምላሽ እየሰጠም ቀጥሏል። በአውሮፓ ምድር የለመደውን የድልና የዋንጫ ገድል በአረብ ምድርም ለማስቀጠል የዛሬ ምሽቱ ጨዋታ ወሳኝ ነው ተብሏል። ከ3 ዓመታት በላይ በሳውዲ አረቢያ ሊግ የቆየው ክርስቲያኖ ሮናልዶ ይህ ዋንጫ ከተሳካለት በሳውዲ ምድር ያሳካው የመጀመሪያው የሊግ ክብር ይሆንለታልም ተብሏል። ከዚያ በላይ ግን ሮናልዶ ወደ 1000ኛ ፕሮፌሽናል ጎሉ ለሚያደርገው ታላቅ ጉዞም ስንቅ ይሆንለታል ተብሏል። ለእርሱ እያንዳንዱ ጎል ታሪክ ሲሆን፣ እያንዳንዱ ጨዋታ ደግሞ አሁንም አላበቃሁም የሚልበት የአሸናፊነት አዋጁ ነው። ነገር ግን የሪያድ ነገስታት በመባል የሚታወቁት ሰማያዊዎቹ አልሂላሎች የዋንጫውን ዕድል በቀላሉ አሳልፈው ይሰጣሉ ተብሎም አይጠበቅም። በርካታ ባለልምድና እንደ ካሪም ቤንዜማ ባሉ ስመጥር ተጫዋቾች የሚመራው አልሂላል ዘውዱን ዳግም ለመጫን ዛሬም ሌላ ተአምር ለመፍጠር ተዘጋጅቷል ተብሏል። በሁለቱ አያላን ቡድኖች መካከል ያለው የነጥብ ልዩነት ጠባብ መሆኑ የምሽቱ ጨዋታም እንዲጠበቅ አድርጓል። መሪው አልናስር ሊጉን በ83 ነጥቦች ሲመራው
ተከታዩ አልሂላል ደግሞ በ2 ነጥቦች ዝቅ በማለት 81 ነጥቦችን ይዞ በሁለተኝነት ይከተላል። ይህ ማለት አልናስሮች የዛሬውን ጨዋታ የሚያሸንፉ ከሆነ የማንንም ውጤት ሳይጠብቁ በቀጥታ የሊጉን ዘውድም የሚደፉ ይሆናል። ባለፉት 2 ሳምንታት ውስጥ ዋንጫውን አስቀድመው መውሰድ የሚያስችላቸውን ወርቃማ ዕድሎችን አግኝተው ሳይጠቀሙበት የቀሩት አልናስሮች ዛሬ ከአንጋፋው ኮከባቸው ክርስቲያኖ ሮናልዶ ጋር በመሆን እስከ መጨረሻው የደም ጠብታ ለመዋደቅ ቆርጠው ተነስተዋል ተብለዋል። የዛሬ ምሽቱ ጨዋታ በሳውዲ ፕሮ ሊግ ታሪክ ገጽ የሚቀየርበት ወሳኝ ዕለት ነው የተባለ ሲሆን የአልናስሩ ክርስቲያኖ ሮናልዶ ከአልማዳክ ጋር ፍልሚያውን ሲያደርግ የካሪም ቤንዜማው አልሂላል በበኩሉ ከአልፋ ጋር ይጋጠማል። የሳውዲን እግር ኳስ ንጉስ የሚለዩት እነዚህ 2 ወሳኝ ጨዋታዎች ዛሬ ምሽት በተመሳሳይ ሰዓት ላይ ምሽት 3 ሰዓት ሲል በእኩል የሚጀምሩ ይሆናል። ሪያድ በደስታ ወይስ በቁጭት ትነዳለች? ሮናልዶ ታሪክ ይሰራል ወይስ አልሂላል ዘውዱን ይነጥቃል? የሚለውን ምላሹ ከሰዓታት በኋላ በሳውዲ ፕሮ ሊግ የሚታወቅ ይሆናል። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸውን ስፖርታዊ መረጃዎች አጠናቅቅ ያለው አሁን ወደ ጽዮን መልሳችኋለሁ። መልካም ቆይታ። ዮናስ አመሰግናለሁ። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ጽዮን ላይኩን ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።